አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልኩኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልኩኝ ማለት ነው። ያው ዩሮፕ ገብቻለሁ። ቱርክ ነው ያለው። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ብትሰሩብኝ ነበር። ሲያምራችሁ ይቅር። የሀገርና የስፖርት ክህደት ፈጽሟል። በኢንተርፖልም ቢሆን እናስመልሰዋለን። ጌታቸው መለሰ። የማርሻል አርት ተወዳዳሪ ሴዶ ማርሻል አርት ወደ አውሮፓ ቱርክ መኮብለሉን ለመመለስ የ70 ሚሊዮን ብር ቅድመ ሁኔታ ማስቀመጡ ተከትሎ የውድድሩ አዘጋጅ ጌታቸው መለሰ ጠንከር ያለ ምላሽ ሰጥተዋል። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ። ጌታቸው ባሰራጨው ይፋ የቪዲዮ መግለጫ የሴዶን ድርጊት የሀገርና የስፖርት ክህደት ሲል ኮንኖታል። እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን በኢንተርፖልም ቢሆን። ጌታቸው መለሰ በሰጠው መግለጫ ሴዶ ማርሻል አርት በሀገር ላይ ትልቅ ክህደት ፈጽሟል፣ ከሀገር መውጣቱን በምሬት ገልጿል። ድርጊቱን በሀገር ላይ ብቻ ሳይሆን በጥቅሉ በስፖርቱ ላይ የተፈጸመ ትልቅ ክህደት ነው ያለው አዘጋጁ ስፖርተኛው የገባውን ውልና ቃል አጥፎ በሚስጥር መኮብለሉን ከፍተኛ ቅሬታ እንዳሳደረበትም አሳውቋል። ሴዶ ማርሻል አርት የፈለገውን ያህል ቢሸሽም ተጠያቂነት እንደማያመልጥ ያመለከተ ጌታቸው ህጋዊ እርምጃን መውሰድ መጀመሩንም ጠቁሟል። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን